ስላሴ አንድ ያርገን በጸጋው ልብን የሚሰብር አሳዛኝ መረጃ ከ40 ዓመታት በላይ በዝማሬ ያገለገሉን ዘማሪ ብሩክታዊትና ጌታ ያውቃል ለኢትዮጵያ ማህበረሰብ የተስፋ የእምነትና የመነሳሳት ምንጭ ሆነው የቆዩት ብዙ ተሰምተው የማይጠገቡ የሚባርኩ ዝማሬዎችን ያደረሱን ተወዳጅ ዘማሪያን ነበሩ። ታዲያ እኚህ ዘማሪያን የገጠማቸው እጅግ ልብ ይሰብራል። ዘማሪት ብሩክታዊት በደረሰባት ከፍተኛ ህመም ይድረሱልኝ ተማጽኖን አሰምተዋል። ዘማሪት ብሩክታዊት የገጠማት አስቸጋሪና አስደንጋጭ ክስተት ምን ይሆን? በመረጃችን ይዘናል። በቆይታችሁ ታደምጣላችሁ። በሌላኛው መረጃችን በሐዘን ላይ ድርብ ሐዘን ሆኗል። በመዲናችን አዲስ አበባ የተከሰተው የብዙሃኑን ነፍስ ነጥቋል። አሟሟቴን አሳምርልኝ እንደሚባለው ሞት የሚያምር ነገር ባይገኝለትም አሟሟት መስመር ሲይዝ ግን መልካም ነው። እነዚህ ምስኪን ሰዎች ግን ለዚህ አልታደሉ። ኑሮን ለማሸነፍ ደፋ ቀና በሚሉበት ህይወታቸው አልፏል። ህይወታቸውን ለመግፋት ላባቸውን በሚያፈሱበት ዕለትም ደማቸው ፈሶ ቀርቷል። ወጥቼ እመለሳለሁ ብለው ካሰቡበት ሳይደርሱ ሰርቼ እገባለሁ ብለው ከወጡበት ተሰናክለው ወደማይቀረው ሞት ሄደዋል። በደረሰው አደጋ ህይወታቸውን ያጡ ሰዎችም አጋጣሚ እጅግ አሳዛኝ ሆኗል። በተከታታይ 3 ቀናት አደጋን ያስተናገደችው መዲናችን አዲስ አበባስ የገጠማት ምን ይሆን? የሰዎች ነፍስ መጥፋትስ ምክንያት ምን ነበር? የሚሉትን እንዲሁ በዝርዝር በመረጃችን ይዘናል። በቆይታችሁ ታደምጣላችሁ። በስተመጨረሻም ለበርካታ ጊዜያት እውነትን በድፍረት ተሞልታ ስትናገር የምናደምጣት የእግዚአብሔር ሴት ወንጌላዊት እጸገነት በነቢያትና በፓስተር እየተፈጸሙ ያሉትን አንገት አስደፊና አሳፋሪ ተግባርን በአደባባይ በመግለጥ ተናግራለች። ነብይት ብርቱካን ሆይ ይህን ስሚ የፈጸምሽው ያሳፍራል፣ ባንቺ አንገት ደፍተናል ስትል ለነብይት ብርቱካን በአስቸኳይ ልታደምጠው የሚገባ መልእክትን አስተላልፋለች። ወንጌላዊት እጸገነት ለነብይት ብርቱካን ያስተላለፈችው ቁጣ አዘል መልእክት ምን ይሆን? ነብይት ብርቱካንስ ከህዝቡ የተሰወረው ተግባሯ ምን ነበር? የሚሉትን በመረጃችን ይዘናል። በቆይታችሁ ካንደበቷ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ።